56,000 ብር አዲሱ ታርጋ 56,000 ብር ተቆርጦለታል። እጅግ የሚያስገርም ነው። አሁን ላይ በርካታ ሰዎች አዲሱ ታርጋ ሊሰጥ የሚችልበት ነገር ካለ በጣም ብትፈጥኑና መፍትሄ ብትሰጡ በጣም የተሻለ ነው። መሆን ካልቻለ ግን በቃ መንግስት ሰበብ እየፈለገ ብር መቀበል ነው ስራው ተብሏል። ታዲያ ተከትሎ በሰዎች ጥያቄ እያቀረቡልኝ ይገኛል። የነን 6000 ብር ለታርጋ የአፍሪካ ሀገሮችን ለመመልከት ሞክሬ ነበር። ታርጋ አዲስ በሚሰጡበት ሰዓት ስንት ያስከፍላሉ ሞክር። ኬንያ ብትሄዱ $23 አካባቢ ነው ወይ ደግሞ ወደ 3000 የኬንያ ሽልንግ ነው። በብርም እዛው አካባቢ በብር ብትቀይሩ 3000-4000 ብር አካባቢ እንደማለት ነው። ያን ያህል አይራራቅም የኛ የሁለታችን ገንዘብ አሁን ባለው ሁኔታ። በጣም ግዙፏ ኢኮኖሚ ሳውዝ አፍሪካ ብትሄዱ 20-30 አካባቢ የአሜሪካን ዶላር ወይ ደግሞ 400 ራንድ እዚህ እንግዲህ በምትቀይሩበት ሰዓት 5000 ብር ምናምን አካባቢ እንደማለት ሊሆን ይችላል። 4000 ብር 5000 ብር አካባቢ። ዛምቢያ 22 የአሜሪካን ዶላር የሚል ነገር አይቻለሁ። ቦትስዋና የአፍሪካ በጣም ሀብታማ ባለ ዳይመንድ ሀገር እንኳን ብትሄዱ 15 የአሜሪካን ዶላር አካባቢ ከፍላችሁ ነው ታርጋ ልታገኙ የምትችሉት። እርግጥ ነው አንዳንድ በጣም ውድ የሆነባቸው ሀገራቶች አይቻለሁኝ። በጣም ውድ የምትሉት እንዲያውም ዚምባብዌ ምናምን አካባቢ ናቸው። እነሱ እንኳን ቢሆኑ ስቲል ኢትዮጵያ እያስከፈለች ካለችው 350 የአሜሪካን ዶላር በፍጹም አይገናኝም። የዛ ግማሽ የሚሆን ነው እያስከፈሉ በጣም ውድ የሚባለው ማለት ነው። ከሰሞኑ ዩጋንዳ ትመስለኛለች የሆነ ዲጂታል ምናምን ጀምረናል ብለው ከፍ ያለ ያስከፍለዋል ይባላል። እሱ 100 ምናምን ዶላር አካባቢ ነው። የኛ ግን 350 ዶላር ነው። የአንድ ኢትዮጵያዊ የነፍስ ወከፍ ገቢ በአይኤምኤፍ የተቀመጠው የዛ የአመታዊ የነፍስ ወከፍ ገቢ ማለት ነው 1/3ኛውን ለታርጋ ይከፍላል ነው እንግዲህ እየተባለ ያለው። ምን ይመስላችኋል እናንተ? ያዋጣል? እስቲ አስተያየታችሁን ኮሜንት ሴክሽን ላይ ስጡን። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ሪፖስት ፎሎ ማድረግ እንዳትረሱ። ሌቦች፣ ስግብግቦች ይበለጽጋሉ። ከዛም አልፎ ደግሞ ዜጎች ተበዘበዝን፣ ተበላን፣ መንግስት በደለን የሚልን ስሜት እንዲሰማቸው እያደረጋችሁ ነው ማለት ነው። እንደኔ አዲሱ ታርጋ ሊሰጥ የሚችልበት ነገር ካለ በጣም ብትፈጥኑና መፍትሄ ብትሰጡ በጣም የተሻለ ነው። መሆን ካልቻለ ግን የነባሩ ሰሌዳም ቢሆን ግብአትን አቅርባችሁ ለማህበረሰቡ ማከፋፈል ወይም ደግሞ እጥረት እንዳይኖር ማድረግ ይጠበቅባችኋል። አንድ ሰው ከባንክ ተበድሮ ያለውን ገንዘብ ለቅሞ ከሰው ተበድሮ ተሽከርካሪን ከገዛ በኋላ በሚሊዮን የሚቆጠር ገንዘብ አፍስሶ መንግስት ጋር ታርጋ የለምነው መንግስት ታርጋ እየሰጠ አይደለም በሚል ምክንያት አልፎ አልፎ በጉቦ እንዲወጣ 100 እና 200 ሺህ ብር እንዲጠየቅ እያደረጋችሁ ነው። አልፎም ደግሞ ቤታቸው ቁሞ አማራጭ የለን ብሎ እጃቸውን አጣጥፎ እንዲያዩ እያስገደዳችሁ ነው ማለት ነው። ይህ ሀገርንም ህዝብንም አስተዳደሩንም ሁላችንንም ሊጎዳ የሚችል ነገር ስለሆነ በጣም ልታስቡበት ይገባል። ፖሊሲ ሲወጣ ህግ ሲወጣ እንዴት ይተገበራል፣ ከሀገራችን ነባራዊ ሁኔታ ጋር እንዴት ይጣጣማል የሚለው ነገር ሳይታሰብበት ቢወጣ አሁን የተፈጠረውን አይነት መጨናነቅና ክራውድድ ከመፍጠር ውጪ ምንም አይነት ለሀገሪቱ የሚያመጣው ፋይዳ የለም የሚል እምነት ነው ያለኝ እኔ። አዲሱ ታርጋ እንግዲህ ነው እንደምታዩት። ለዚህ ነው እንግዲህ 59,000 ብር የከፈልነው። በቃ መንግስት ሰበብ እየፈለገ ብር መቀበል ነው ስራው። እንደተነገረን ከሆነ እንግዲህ ኤቭሪቲንግ ዲጂታል ነው። የፋይዳም ኤኒ ሁኔታዎች እዚህ ላይ የተመዘገቡ ናቸው። ይህንን ተከትሎ በሰዎች ጥያቄ እያቀረቡልኝ ይገኛል። ይህንን ታርጋ ግላቸው ማድረግ የሚጠበቅባቸው ሰዎች የትኞቹ የመኪና ባለቤቶች ናቸው የሚለው ጥያቄ ብዙዎችን እያነጋገረ ይገኛል። ታዲያንም ተከትሎ ጠበቃ ሰብለ አሰፋ ለዚህ ማብራሪያ ሰጥታለች። በዚህ ማብራሪያ ላይ እንደተናገረችው ከሆነ አዲሱ ታርጋ በአሁኑ ሰዓት የሚሰጠው አዳዲስ ለሆኑ መኪኖች ነው። በተጨማሪም ወረፋ ይዘው ሲጠብቁ ለነበሩ መኪኖች ብቻ ነው። አሮጌውንም ታርጋ በአዲሱ የመተካት ፕሮሰስ በአሁኑ ሰዓት አልተጀመረም። ለአዳዲስ መኪኖች ብቻ ነው ይህ አዲሱ ታርጋ የሚሰጠው ስትል እንግዲህ ጠበቃ ሰብለ አሰፋ በአሁኑ ሰዓት ተናግራለች። ቪዲዮውን ከስር ሜንሽን ማድረግላችሁን አልገብታችሁ ተመልከቱት። ለዋጋ ተመናቸው ማወቅ ከፈለጋችሁ የኔንም ቪዲዮ ከስር ሜንሽን ማድረግላችሁናል። ብሩክ ነኝ። መልካም ቀን ይሁንላችሁ። አሁን ላይ በርካታ ሰዎች ዘንድ እንግዲህ መነጋገሪያ ሆኗል። የቤት መኪና እንዲሁም ደግሞ ሁሉንም አጠቃሎ 59400 ብር መድረሱ እንግዲህ የተገለጸ ይገኛል። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን ዝርዝር በዛሬው ዕለት ማሳውቋል ማለት ነው። አዲስ ተሽከርካሪ ሰሌዳ ወይም ደግሞ ታርጋ መሸጫ ዋጋ እስከ 56000 ብር ድረስ እንደተቆረጠለት እንግዲህ ተገልጿል ማለት ነው። የቀረቡ ዋጋዎች የፊትና የኋላ ሰሌዳዎች እንዲሁም ደግሞ ቫትን ያካተቱ መሆናቸው እንግዲህ ተጠቁሟል። ለግል መገልገያ ወይም ደግሞ ለቤት እንዲሁም ደግሞ ለንግድ ዲፕሎማሲ እንዲሁም ደግሞ ለእርዳታ
ድርጅቶች ለዓለም አቀፍ ተቋማትና ለልዩ ልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56000 ብር እንዲሁም ደግሞ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 44500 ብር እንዲሁም ደግሞ ለድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28500 ብር በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 15200 ብር ለህዝብ ታክስ ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11700 ብር እንዲሁም ደግሞ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 9400 ብር ተቆርጦላቸዋል። ለከተማና ለሀገር አቋራጭ አውቶቡሶች ደግሞ ለመንግስት እንዲሁም ደግሞ ለአካል ጉዳተኞች እንዲሁም ደግሞ ለባለ 3 እግር ባጃጅ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 9400 ብር በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 7100 ብር ተቆርጦላቸዋል። እንግዲህ እንዲሁም ደግሞ ባለ 2 እግር ወይም ደግሞ ሞተር ሳይክል ተሽከርካሪዎች በነዳጅ የሚሰሩ ከሆነ 4700 ብር በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 3550 ብርም እንደተቆረጠላቸው ተገልጿል። ይሄ ነገር እንግዲህ አሁን ላይ በሀገራችን አሽከርካሪዎች ዘንድ መነጋገሪያ ሆኗል። እናንተ በዚህ ላይ ምን ሐሳብ